የማይረባ ስማ ደግሞ አገኘሃለሁ መለቀ እንዳይመስልህ ሁለተኛ ሄድ ወደዛ አሁን ቶሎ በል ሄድ እኮ ነው የምልህ ምን ይባልጋል ይሄ ትንሽ አያስብም እንዴ አንተም ሰው ሆንክና በቃ ሰው ተናገርክ አይደለ ጉፋያ ብታስብ እኮ እናት ሆናለሁ እሺ ማን ነው ፎዚ እንደዚህ የምትሳደብ አረ የታባቱ ወቂ በሬ ስር ሲሸና አግኝቼው ልቆጣው በሞክር እንዴት አደረገው መሰለሽ ሰው ትንሽ አያፍርም አንቺ ፎዚ አንቺ ነገር ታዲያ ስድብ ይሻላል ብለሽ ነው ጭራሽ እኮ ልቡን ነው የምታደነድኝ እንዴት እንዳመነጫጨቀኝ አላየሽም እኮ እኔ እኮ ሽንት እንጂ ፍሊት እኮ አረጨውብሽም ምናምን አላለም መሰለሽ እንደውም በእንግሊዘኛ ሳይሳደብ የቀረኝ እስቶ ምናምን ብቻ የሆነ ነገር ብሎኛል ወረኛ ቆይ ብለሽ እኮ ነው እንጂ የኔ ትውልድ እኮ ትንሽ ነገር ነው ሁሉ ይሰው የተበደለ ስለሚመስለው አንድ ነገር በተናገርሽ ቁጥር ጭራሽ የበለጠ ጥፋት ለማጥፋት ሰበብ ነው የሚሆነው ሁሉ ይቀርና እኮ እናቱ ሆናለሁ እኮ ባክብሮት እንኳን ቢናገረኝ ምን ችግር አለበት ለምን አላከበርከኝም ነው እንዴ እሱማ ባይሸና ነበር የሚሻለው ካደረገው ደግሞ ቢያንስ እንኳን አክብሮ ይቅርታ ጠይቆ በሄድ ቆይማ 2000 ብር ስጪ አንቺ ደግሞ ከየት አምጥቼ ኧረ የለኝም እሺ ክብር ስጪ ምን ስጪ ክብር ስጪኝ እሺ ራይል እየቀለድሽ ነው አይደል ምንድነው የምትዩ እየቀለድኩ አይደለም አየሽ አይደለም አሁን ብር ስጠይቅሽ ብር ስለሌለሽ አልሰጠሽኝም የለኝም ማለሽ አይደል አሜሪካ ካርዳለ ማለት ነው አዎ ላይፎት ዝም ብለሽ እኮ ነው አሁን ለራሱ ክብር የሌለው ሰው ከየት አምጥቶ ይሰጥሽ ይችላል በጣም ይኸውልሽ ማክበር ማፍቀር መውደድ የሚባሉትን ነገሮች ቀድመሽ ልብሽ ባንክ ውስጥ ማስቀመጥ አለብሽ እኔ እኮ ይኸውልሽ እኔ ልል ይፈልኩሽ አስጨርሽኝማ አሁን ቆይ የኛን ትውልድ መች በስርዓት አክብራችኋቸው ታውቃላችሁና ነው ለዚህ ሲሰደቡ አይደለም ይሉት አይደል ታዲያ ይሄንን ትውልድ መልሰ አክብረኝ ብትይ ከየት አምጥቶ ያከብርሻል ራሱን አለማክበሩ ራሱ ችግር ይሆንበትና ክብር አምጣ ስትይው የለም አንቺ ለማን ወግነሽ ነው የምትከራከሪው ባለየን ፊት ከሰጡት የባሰ ይባልጋል ስትኛ አልነበረም እንዴ አይፎዚኔ ፖለቲከኛ አይደለም ለማንም ወገን አይጠበቅብኝም ግን ደግሞ እውነቱን ንገሪኝ ካልሽኝ ይሄን ትውልድ ሳስበው በእውነት በጣም ነው የሚሰማኝ እንባዬ ሁላ ነው የሚመጣው ለባለጌ ፊት መስጠት ግን እኔ አላልኩሽም እሱ ሌላ ነገር ነው እንግዲህ እኔ እንዳንቺ ዩኒቨርሲቲ አልገባሁም ንግግር ማሳመር አልችልም ወላሂ ቴሌቪዥን የማዳምጥ እኮ ነው መሰለኝ ቴሌቪዥን እና ራስሽ ነካክተሽ ካሰራሽኝ በኋላ ቴሌቪዥን ደስ ይላል ለነገሩ አንቺ ነው አንቺን ምን አድርጊ እንደምልሽ ምን ልስጥሽ አሁን ፎሲ ክብር ስጪ ወይኔ ፎሲ በቃ እንግዲህ ያሽኝ ደግሞ አይ ከዚህ በኋላ እንኳን አልናገርሽ በእውነት አስተማርሽኝ እኮ ለራሱ ክብር የሌለው ሰው አክብረኝ አታክብረኝ ከዚህ በኋላ ምንም ላልጨቃጨቅ ይሄ እውነት በቃ አረባክሽ የኔ ነገር ልጄን ይኸውልሽ ደረቅ ቂጣ አስታቅፊያት ነው የመጣው ሻይ ቅጠል ስጭኝ ማሽ የኔ ነገር በቃ ወሬን እንጂ ርቺ ወሬን እንጂ ሳልጠይቅሽ አባትሽ እንዴት ሆኖ ወደሱ ጋር እኮ ልሄድ ነበረ ምን በስልክ አግኝቼዋለሁ ግን ደህና ነኝ ብሎኛል አረ ያድርግልሽ እሱ ዋሽቶኝም ሊሆን ይችላል እኮ ዝም ብሎ ደህና ነኝ ነው የሚለው አይዞሽ ርቺ አትጨነቂ አላህ ለክፉ አይሰጥሽ አረ ፎዚ እንዳፍሽ አድርግልኝ ህክምናው እንዴት አደረጉ ነው ወይስ ያበሻው ይሻለኛል ነው የሚሉት አይ ቢሆንማ ደስ ይለው ነበር ግን ያው ገንዘብ ጠፋ እንጂ አይዞሽ ርቺ ሁሉም ነገር ያልፋል ደግሞ አላህ ያሽርልሻል ፈራስ ምን አመጣለሁ ብለሽ ከመሰልሰልጭ መምሰልሰሉማ ይሄው ፊትሽ ያስታውቃል እኮ ሰይድ እንኳን ማታ ምን ሆና ነው የጠቆረች እያለ ነበር ደግሞ ስሚ የኛ ዘመን ሰዎች እኮ ጠንካሮች ነን እኔ ፈጣሪን ዝናና ለምነው ሀብት ለምነው የሰው ወደድ ለምነው እኔ ያለኝ ከባረከልኝ እኔ ይበቃኛል ታውቂያለሽ አይደል ማዬ 6 አመቴ ላይ ያለው እንደሞተችና ያኔ ፈጣሪን ምንም ነገር ብዬ አላስቀየምኩት ሳይከፋኝ ቀርቶ እንዳይመስልሽ ፎዚ በጣም ይከፋኛል
በተለይ ካደኩ በኋላ የሆነ ልቤ ውስጥ ባዶነት ነው የሚሰማኝ። ግን አንድ ነገር ምንም ብዬ አስቀየመኝ አላውቅም። እንጃ ግን አሁን ላይ ፈራሁት። ተንጅራይ እኛን እንደዛ ስታጀግኝ ኖረሽ ምንም አይሆንም አልኩሽ እኮ። ክፉን ብቻ አታስቢ፣ ምንም አይሆንም። ልትሄጂ እየዘጋሽ መሰለኝ አይደል? አዎ ምንም አይሆንም። እንደዚህ አትሁን። ምንሽ እንደዚህ ምንሽ ምን ትችላለሽ? ሌላ የምትይዥው ነገር የለም? ራይል ስጠራሽ እኮ አልሰማሽኝም። አስደነገጥኩሽ? ምንድነው ደበላ? አይ ምንም መኪና ውስጥ ቁጭ እየሰው እየጠበቅኩኝ ድንገት ሳይሽ ልሸኛት አልሸኛት ብዬ ከራሴ ጋር ስሟገት ቆይቼ ልሸኝሽ ብዬ መጣሁ። ሸኛ ያስፈልገኝ አልፈልግም፣ ተመለስ። ኧረ አታስቢ፣ እኔ እንደ ድሮ ላስቸግርሽ አይደለም፣ ደህንነትሽን ለማወቅ። ደህና ነሽ ግን አይደል? አቤት ስንት ጊዜ ሆነ ከተያየ። አልፈልግም ካልኩ እኮ ቆየው። ምንድነው እንደዚህ እንደሙጫ መጣበቅ? ኧረ ራይል በእግዚአብሔር ለሰው ክብር ይኖርሽ። ሸኝ አልፈልግም፣ ካንተ ጋር ንግግር የለኝም አልኩ አይደል እንዴ? ዞር በል አሁን ከዚህ። ምናልባት የሰፈር ሰው እንዳያሽ ፈርተሽ ከሆነ እዚህ ቆመን ልናወራ እንችላለን። ይኸውልህ ዞር ማትል ከሆነ ፖሊስ ነው የምጠራልህ። ሰላም ነው? ሰላም ነው። በክርስቶስ ራይል ምን ሆነሽ ነው? ይሄን ሁሉ ጭካኔ ደግሞ ከየት ነው ያመጣሽው? አባባዬ ተነሳ። እንዴት ዋላችሁ? እንዴት ነህ? ደህና ነኝ። አትምጪ ብዬሽ እንዴ ላይ ነው አባባዬ። ምነው ምን እንዳላውቅ የፈለከው ነገር አለ? ንግግሩንማ ተክነሽበታል። ቦኔት ይሁን እዚሁ ይምጣላችሁ ወይስ ደጅ ትመጡልኛላችሁ? የኛ ዘመን ልጅ መሆንሽ ነው። ምን ነው ሊያተኝ ተሻላደርሽ? ለማን አባቱ ብዬ ነው ማለት ነው ወይስ ለዚህ ባላ አትገዛው? እንግዲያው ባልሽ አቅፎ ማደር ይፈራል ማለት ነው። አንዳንድ ባሎች ሆድ ሲገፋ ይፈራሉ ይባላል። ደግሞ ለማን ብሎ ነው የሚፈራው? ራሱ ያባቢት ከሻ እንዴት እንደሚመስል አላወቅሽም። እንግዲያው በይተኝ እዚሁ ላምጣ። አባባዬ ይልኩ ጥሩ ነው። አንተ ሊሮጥ መንቀሳቀስ ይሻላል። እሺ በሉ እንግዲያውስ ተንበሳበሱ። ምን ተንበሳበሱ? ረለቀቅ አድርጊ፣ ተዘገጃጁ ልንሄድ ለማለት ነው። እንዴ ማንደሳት እንዴ ስድብ እኮ ነው የሚመስለው። እናንተ የማታውቁት ሁሉ ስድብ የሆነው መቼ ነው?
ወይ አንበሳ በሷ አባ እነሱ ወልንጂ አንበሳ እውነቷን እኮ ትክክል ናት። እኔ እንደሱ ይንበሳበሱ የሚለውን ዘፈን ይንበሳበሱ ለካሱ ያለው እኔ እኮ አልገባኝም ነበር። ምን ነበር የሚመስለው? እንዳስገብኝ ምን ይመስል ነበር መሰለህ? ብስብስ ምናምን አይነት ትርጉም ያለው ነገር ነበር የሚመስለኝ። መጀመሪያ ስሰማው እንትን ነበር የሚመስለኝ አንበሳ በሱ ይሄ ልብስ ልበሱ ከሚባለው ጋር እያዛን ግን ሳይ ከግጥሙ ጋር በፍጹም ማለት ይችላል። በቃ ስድብ ነው። ታዲያ ጠይቅ ብጠይቅ የት የደረስኩ ኖሮ ደግሞ እናንተስ ብጠይቅ አስቁብኝ ነበር። ምን ነው ላስበው? ምን በጣም አቀብከኝ እኮ ትከሻ ያለበትሽ አፍቆኛል። ግን አንተ እንደምትመስራው ታስቀረኝ ነው ማለት ነው። ተንበሳበሱ ብላችሁ የለ ቆይ እንዴ አንቺ አባት ወደራስ ይሳለው አንቺ አረ እሺ ማርዬ ወንበሳ ታመጣ ቀረች እኔ ላባ ተባባላ አይደል? ቆይ ቶሎ አመጣለሁ። እሺ በደንብ እኮ የተቀጣጠለ መስሎኛል። እንደው ቤቱንም እኮ አጸዳለሁ ብዬ ምንም ነገር አለ አንቺን እኮ ነው ራይ ግማሽ እኮ እንቆቅልሽ ጠየቀችሽ መልሽላት እንጂ የምን እንቆቅልሽ? ልብም አላልሽን እንዴ? በያሁን አድምጪ። 4 እግር ያለው ወንዝም አያሻገሩ ምንድን ነው? እባብ፣ ፎርሽ፣ ጫማ ያው አሁንም ፎርሽ። ማርዬ ተይኝ በእናትሽ፣ ልክ አይደለሁም እንዴ። ምንድን ነው ሀገር በምትሰጭበት ሰዓት ሲደርስ ነው እንደምታፍሪ? ይኸውልኝማ አባባ ብቻ ይሄ አንዳንዱ ነገር ከርቀት ስታዩ በጣም ያስፈራል። ነገሩ ግን እንደዛ ያስፈራል። ተራራ ነው ከሩቅ ስታዩ እጅግ በጣም ከባድ ነው። ቀርበሽ ስታዩ ግን እንዳሰብኩት አይደለም ትያለሽ። እንዲህ ያለ ነገር ገጥሞሽ ያውቃል? በደንብ እንጂ አባባ፣ እንደውም ብዙ ጊዜ ገጥሞኛል። ሞትም እንደዛው ነው። ሀሳቡ ነው እንጂ የሚያስፈራው የሰከንድ ያህል እድሜ የሌለው ተራ ነገር ከርቀት ስታዩ እንጂ ቀርበይ ስታዩ ገለባ ታያለሽ። ገለባ ታዲያ ይህን የምትረጂው ስትጠጊው ቀርበይ ስታዩ ብቻ። ታዲያ እርሱ ይሄን የታዩት እኔና ሞት ከመታየትም አልፎ ወዲያቸው እርጅና እኮ የሞት ታናሽ ወንድም ነው። ምንድን ነው የምታወራው? ቢያንቺ እኔ ከእሷ ጋር እያወራሁ ነው ያለሁት።
ይኸውልሽ ውይ ጋሼ ስለ ሞትስ ባያወሩን ይሻላል። ራሽ እኔ እኮ የሚገርመኝ ስንት ነገር ያየን ሰዎች ሞትን ለምን እንደምንፈራ ይገባኛል። ረሃብን፣ ስደትን፣ ርዛትን አይተዋል። እኔ ግን ልንገርሽ ከስደት ሞት ይሻላል። ከረሃብ አንጻር ሞት በስንት ጣም ሞት እኮ በቃ ጣጣ የለው ፈታታ የለው። የሆነ ዘመን ነበርሽ በቅጽበት ሞች በቃ ሞት እዚች ድረስ ናት ያለችው። አቅ እንዴ ታዲያ እሱ ሞትን ምንም አይፈሩም? እኔ አባትሽ ነኝ ሞትን የምፈራ? እሱ ራሱ ነው የሚፈራኝ። ገና ሲያየኝ ይንቦቀቦቃል። እንደውም እኔ ሳልሞት ክርስቶስ ደግሞ ይመለሳል። የፍርድ ቀን ይመጣል። አይ ጋሼ አይመስልሽም እንዴ ማሪት? አይ ጋሼ ይቅርብኝ። እኔ ነገሩ በደንብ እኮ አልዘለቀኝም። ይቅር ጋሼ። ብልጥ ከሆንሽ ከራስሽ ተተተም ከሶስት ተማሪ ስለሞት ከኔት ካንቺ በተሻለኛ ልቃኑ ጥፍሩን አሽሮ ሲመጣ እናትክን ለማለት ከንቱ እስቲ ፊት ለፊት ሞት። አዎ ሞት። ያውልሽ ተመልከችው አንቺ ሳታዩ አመለጠሽ። ታዩ ስትይ ያውልሽ እንደገና ተመልሶልሽ መጣዩ። አቋዳውን ለቆ ተጋቆሞልሻል፣ አጥሩን ተጠቅሞልሻል። ይሁማ ይሁ አንተ ሂዶ ምን እዚህ ምን ትሰራለህ? እንዴት ብትንቀኝ ነው እባክህ አጥሬን የምትነቀንቅ? በሊት ጥፋ አድርሰናል። ሂዶ ምን እናትህን ሳትዪው ሄደልሽ። ያውልሽ ሄደ አድርሰናል ሲሉት እንደዚህ የሚሄደው እኔ እኮ ሰው እያበዱ እንዴ ብያለሁ እኮ። እውነት እንነጋገር ከተባለ አምነሽ ነው። በእውነት አላመንኩም እንዴ። እዚህ ድረስ ሞት ይመጣል ብዬ አስባለሁ እንዴ። ይኸውልሽ ሞት መጣልሽ እንዴ። አንቱ ሰውዬ አሁንስ መጫወቻ አደረጉኝ እንዴ። ልጄ ወጣት እያለሁ ምን ነው ባወቅኩት የምለው አንድ ነገር ልንገርሽ። በመጽሐፍ የማርቆስ ወንጌል 3:36 ላይ አንድ ታላቅ ቃል አለ። እመን ብቻ እንጂ አትፍራ። ቃሉን ቀድሞ ማውቀዋለሁ። ትርጉሙ ግን የገባኝ በጣም ዘግይቶ እና ምንሽ ነው እንደኔ ጨቋኝ መንግስት፣ ጨቋኝ ባህል፣ ጨቋኝ ማህበረሰብ ወዘተ ይችላል። ሌላም ጨቋኝ አለ ይባላል። እንደኔ እንደ ፍርሃት ጨቋኝ ነገር አንዳንድ የራሴ ጆሮ ሳየው ደፋር ነው። ግን እንደኔ ቢቋቃይ ነፃነት ይፈራል፣ ለውጥ ይፈራል፣ ፍቅርን ይፈራል፣ ሞትን ይፈራል፣ በሽታን ይፈራል፣ ድህነትን ሀብታሞችን ይፈራል። እና ምን አለፋሽ ያልፈራሁበት ጊዜ ኖሮ አያውቅም። ገና አሁን ነው በደንብ የገባኝ። ሲረበኝ አለቀልኝ ብዬ እፈራለሁ። ሲጠግብ ሊያመኝ ነው ብዬ እፈራለሁ። ሲወዱኝ ምን አስበው ነው ብዬ እፈራለሁ። ሲጠግብ ራሔል ትክክለኛ ነፃ አውጪ ድፍረቱ ብቻ ነው። ደፋርና ጭስ የሚባለው ተረት ብቻ እንዳይመስልሽ ራሔል።
ዘመናችንን ሳስታውሰው ሲለን ከሞከርነው ነገር ይልቅ ያልሞከርነው በትዳርሽ ከሰፈርሽ ጋር ባለ ትስስር በእምነትሽ በብዙ ነገር መሙላትና መጉደል ሊሆን ይችላል። ያኔ ከዛ መጉደል እንድትወጪ ዓይንሽን ፍርሃት እንዳይሸፍን ፍርሃት የጅሎች በትር ናት። ገንዘብሽ እንዳታሪ ለምን ትፈሪያለሽ? ብትከስሪ ጠንቃቃ ቢሳካልሽ ደግሞ ደስታ። ምክንያቱም በስተመጨረሻ የምንጸጸተው ባደረግነው ሳይሆን ባላደረግነው። ብቻሽን ብትሆኚ እንኳን እመኝ እንጂ እንዳትፈሪ። አይመስልሽም ማሬት? አባባ ግን ዛሬ ምን አድርጌው ነው እንደዚህ የሚያፋጥጥ? ወይ እሺ፣ እርስዎ ምንም ፈርቶ አያውቁም? አረ ብዙ ጊዜ ፈርቼ አውቃለሁኝ። ለዚህ እኮ ነው ከኔ ችግር ተማሩ እምላችሁ። የእውነትህን ነው? እንደ አባባ ሲቆይ አንድ የፈራህበትን ቀን ንገረኝ። ምን ብዙ ጊዜ ነው የፈራሁት። የቱን አውርቼ የቱን እተዋዋለሁ ብለሽ ነው? ዝም ብለህ አንድ ነገር እንግዲህ ግድ ይወራልኝ ካልሽ ምን ይደረጋል? ያው ከአንቺ ጋር የተያያዘውን ላወራላችሁ። እሺ ዛሬ 26 ዓመት ይሆናል። ራይል ይህን ጨዋታ ተይ በእህል ብዬሻለሁ። በለምዶ በስርዓት ማትበይ። ይህንን ጨዋታ ተይ በስርዓት ለምዶ ማትበይ። ምን አሳየህ? እሷን የራስን ስራ አሰራ። እህል መጫወቻው እንዴ ታዲያ? ምንድነው? እኔ ራይል እንጂ ራይል ኧረ ምን ሆነህ ነው ልጄ? በእናትህ አባባዬ እንኳን ነገርከኝ። እንዲያውም ረስቼው ነበር። የኔን እንኳን ተይው። ብረት የነበረችው እናትሽ ያን ቀን እንዴት እንደሆነች እስካሁን ድረስ ከዓይኔ አይጠፋም። እህል አትበላ፣ አትናገር፣ ሰውነቷ ሙሉ ሲንዘፈዘፍ አደረች። ምን ነበረበት አሁን እንደው ለአንዴ እንኳን እንዲያድገሽ አይታሽ ነው። ኧረ መንጋጭር ላይ አመመኝ። ምን ነው አባዬ? እንዲህ ያለ ረጅም ወሬ አውርቼ አላውቅም ማለት ነው። አንቺ ራስሽን ችለሽ ተቀመጪ። ምን አደረኩኝ እንዴ? ኋላ እኮ ገነት ስትመጪ ይሄ ክንዴ ከዚህ በበሩ ድረስ ደርሶ ነው የሚቀበልሽ። ያኔ ያቅፍሻለሁ። አባባ እንደው ንግግሩ እኮ ማር ነው። እውነት ጎረምሳ እያለሁ ስንቷ ትቁለጨለጭ እንደነበር አላወቅሽ? አቤት ውሸት አባዬ ደግሞ። ያው ምን ነው ማየን እንኳን ስንት 9 ዓመት ነው የፈጀብህ አሉ። ብያት እንጂ እሷን ለማሳመን አንድ ጥቅሻ አይበቃትም። ጥቅሻ ደግሞ ጥቅሻ ምንድን ነው? ያው ይሄ ነው እና በዚህ ይገኛል ነው የምትለው? ማንም መጥቀስ ፈልገሽ? ኧረ ወዲያ እንዴ ራሱ ይመጣ እንደሆነ እንጂ ደግሞ ለአንድ ወንድ ብዬ አይኔንም አላንሸዋረረው። እናንተ ገና ብዙ ታመጣላችሁ ናት። ወዴት ነው? በጣም ጠረጴዛ ነው
ከመቼ ወዲህ ደግሞ ጠረጴዛ ወንዝ የሚያሻግር? 4 እግር ያለው ስትል ነው። 4 እግር ያለው ወንዝ የማያሻግር ሲስቱዬ ፒስ ነው። አማን ነው። ኧረ ሲስቱዬ ጫጫታ ውስጥ ነኝ ብዬ ቴክስት ልኬልሽ ነበር። አሁን በቃ ሙሉ ቀን ሰላማዊ ቤት የሚውል አይመስልም። ጫጫታ ውስጥ ነኝ። ተነሳላት አንተ እንደው ካቃተህ እስቲ ሀገር ስጠኝ። ኧረ አጨቅጭቁኝ። አንቺ ደግሞ ንግስና አደረግሽው እንዴ? ይኸውልሽ አንቺ ደግሞ ማለት እንቆቅልሽሽ እግር ነው ያለች። እስቲ አንዳንዴ ተረት ምናምን አድርጊ። ሀገር ስጠኝ ምናምን እያልሽ አጨቅጭቅኝ። እሺ አንድ ነገር ልንገርሽ፣ መሬት ከሆነ የምትፈልጊው ከንቲባው ታከለው ማን ጠይቂውሽ። ጨረስ እንዴ? አዎ ጨርሻለሁ። ጨረስ በጣም ልክተኛ ጨረስ። አባባ ደግሞ ምንድን ነው? ይኸውልሽ ዳንግላን ሰጥቼሻለሁ። እሺ ሀገር እኮ ነው የምትፈልጊው። እንደው ባልጠፋ ሀገር በዛ አድርገህ ብትሰጠኝ ምን አለ ነፎክ። እንዴ ዳንግላ ትንሽ ነች እንዴ? በቃ ካናዳንም ጨምሬልሻለሁ። አንተ በእንቆቅልሽ የሰው ሀገር ይሰጣል? እንደው ምንም አትረባው ነህ። በቃ እኔ እሰጥሻለሁ። ባህር ዳር ያስ ቁጠራ፣ መቀሌ፣ አሶሳን ጨምረኝ። ኧረ ሀረር፣ ድሬዳዋ፣ ጋምቤላ ይሄን ሁሉ ሰጪው። Just take it, she Rici ነገር ነው ሶች ከስራ ተባረርኩ ማለት ያው መባረር አይቀርም። በምን ምክንያት? እዛ ቤት ለሚፈጠር ችግር በሙሉ ተጠያቂ ነኝ። ምን ቀን ከዚህ ቡዳ ጋር እንዳገናኘኝ እግዚአብሔር ያውቃል። ትናንትና መጣና ጀነሬተሩን አሰሩት ብሎ ሄደ ማለት ነው። ዛሬ ነገ ያለው ነገር የለም። እሺ ብዬ እኔም ደግሞ ለቴክኒሻኑ ደወልኩለት። ቴክኒሻኑ ደግሞ በአጋጣሚ አልሰራውም። ዛሬ መጥቷል ጮቢ መሰለሽ በጓደኞቼ ፊት። ከዛ እኔም ራሴን መቆጣጠር አቃተኛ እና ምን አደረክ? ምንም አላደረኩም። ያው በቃ በደም ፍላት ተያያዝን። እስቲ እግዚአብሔርን በለኝ። ብዙ እኮ አይደለም እንጂ መታ ብዬ ነው የምለፈው። እኔ ዝም ብዬ ነው የምለፈው። አንተ አትለወጥም አይደል? አትለወጥም አንተ። አናግረኝ እንጂ ምን ይዘጋል? እኔ ሚስትህ እንጂ ገረዳ አይደለሁ። መልስልኝ። ምን ልመልስልሽ? ምን ያህል መታው? ለምን የሚከስ ይመስላል? ይመስለኛል። ምኑን ነው የመታው? ትንሽ እኮ ነው ፊቱን ነካ ታረጊ ወደቀው። ሪች እኮ አላየሽውም ነበር እኮ በጓደኞቼ ፊት እኮ መሀል መጥቶ ነው ደደብ ብሎ ይሰደበኝ። እንዴ ቆጢ እኮ ነው የምሰራው። ለምንድን ነው ደደብ ብሎ የሚሰድበኝ? አንተ ገና ለገና ደደብ ተብለህ ተሰደብኩ ብለህ የሰው ነፍስ ልታጠፋ ነው እንዴ? ሞቶብህስ ቢሆን እጅ ላይ ቆይ። እንዴት ብንነጋገር ነው አንተ ከዚህ ከጡንቻ አስተሳሰብ ልትወጣ የምትችለው? እንዴት? ቆይ ምን ስልህ ነው ቡጢ ለችግሩ ሁሉ መፍትሄ እንዳልሆነ የምትረዳው? ዴረ ጌታዬ ሆይ እኔ ጨነቀኝ እኮ። አዎ በቃ ተይኝ ባትልስ
በዚህ ባህሪ ማን አንተን ሲያስታምም ይኖራል እኮ። በቃ ተይኝ አንቺ። እኔ ምንም ስልሽ ስለማትረጂኝ ተይኝ። እኔ ራሴ ፈጠርኩት እንጂ ደግሞ ራሴ ፈተዋለሁ። በቡጢ እንደ አንቺ ለምንድን ነው የማትይኝ? እንዴ በቃ ገብተሽ ተኝ። ለቀቃልኝና ደግሞ ራሱን የተሰብ አንተ ሰካራ ማድብ ምን አለበት ደግሞ ማታ ሶፋ ላይ የምትሳቀሰቅሽኛ? ትሽ ነበር መምጣትማ መጥቼ ነበር። እኩለ ሌሊት በኋላ እንቅልፍ አልወሰደኝም እንጂ። አሁን እሺ እዚህ ጋር ሳሚ ሲያምር ይቀራል። ይሄ መብቴ ነው። ኦኬ ወይ ጉድ! እንዴት ነሽ? እንዴት አደርሽ? መች ነው የምትመጪልኝ? እንዝፈንላት። ዘፈንላት። እስኪ ዘፈንላት። ዘፈንልሻለሁ። ሎሚ ተራ ተራ 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 ተረገዘች ቆንጅዬ ናድራ አንቺ ምንድን እጄን እኮ ነው ዛሬ ሰማች ረግጣኝ እኮ ነው። በቃ ግን የምልሽ እንወልድ እንዴ? ምን ማለት ነው? የምር ማለት እስካሁን ድረስ ቀልድ ነው የሚመስልህ? ስሜቱ ግን በጣም ነው የሚገርመው። እናንተ ምን አለባችሁ? ጭንቅ የለባችሁ፣ ሸክም የለባችሁ። አንተ ግን ከመጀመሪያው ነው እንደዚህ አይነት ልማድ ያመጣኸው? አሃ ትናንትናም በቃ ስልክሽን አላየሁትም ያልከው እንደዚህ ባላየሁ አልፈህ ነው አይደለ? የኔ ነው እባክሽ። የኔ የቱ ነው? የኔ መካኒኩ። እሺ አጭሩ ከኔ ጋር ጊዜ ምሳ የምንበለው አብረን አስታወስኩት። እሺ ታዲያ ለምን አታነሳም? አንተ ሌላ ተንኮል አስበውብህ እንዳይሆን ብቻ አንሳው እባክሽ። ነው ችላጅል ነው አንሳው። ለራይ አለን አረጋና ልትወንዱ ለምን ይፈልጋችሁ? በቃ ሶታ ደውላለሁ። ቻው። ምንድን ነው የሚለው? ውስጥ በላለን ወይ ምንም ጀላ። አረ ወይኔ እግዚአብሔር ቅር በለኝ። እኔ ማንኛ የሰው ጅል የምለው ሊያወሩኝ ፈልገዋል መሰለኝ። እኔ ዮሴፍም አሉ። ጥሩ ነው። እና ወደ ስራ ልሂድ ወይስ ምን ይሻላል? እንዳትሄድም እሰሩኝ ብለህ ነው እንዴ የምትሄደው? ፖሊስ ከፈለገ እዚህ ድረስ አይመጣም እንዴ? በቃ እንደዛ ከሆነ ቁርስህን ብላልኝና ከዚህ ዞር በል። እነሱ እዚህ መተው ከጠየቁኝ ስራ ሄዷላቸዋለሁ። እስከ መቼ እንዲህ ተደባብቀን? ሰውየውን አግኝተህ ይቅርታ እስክትጠይቀው ድረስ። የምርሽ ነው? ይቅርታ እንድጠይቅ ትፈልጊያለሽ? ይሄን ካልፈለክ ደግሞ መጀመሪያ ስሜትህንም እጅህንም መቆጣጠር። ነገርኩሽ እኮ ሰውየው በጓደኞቼ ፊት ደደብ ብሎ ሰድቦኝ ነው። ከዛ አንተ በሰራተኞቹ ፊት ዘረርከው።
እሺ ይቅርታው ይቅር። ምንድነው አንተ ሐሳብ? ምንድነው ያቀድከው? ይሄ ሰውዬ ደጋግሞ ነገር ሲፈልግ ነበር። ተጠንቅቄ ባይኖር ድሮ ነበር የሚያባርረኝ። ቂም አለበት። ቂሙን ሊወጣብኝ ነው የሚፈልገው። ጊዜ እንዲመለስና አንቺን እሱ እንዲያደርግ ነው የሚፈልገው። አንተ በእናትህ ዝም በል እንዴ! ብለህ ደግሞ ጭራሽ ወደ እኔ ታመጣዋለህ። ከዛ አንተ ነገ የፈለገህን ነገር ስታደርግ እኔ ሼም ይዞኝ ዝም እንድልህ። እሺ ይቅርታው ይቅርና አንተ ምንድነው ያሰብከው? ምንድነው እቅድህ? የራሴን ስራ እሰራለሁ። አልደርስበትም፣ አይደርስብኝም። ከዛም የራሴን ስራ ጀምራለሁ። በምን ብር? በየትኛው ብር? አባትሽ የተሻላቸው ነው አይደል? ያሰብኩትን አስበው እንዳይሆን ብቻ። ምን አሰብኩ? ለአባዬ መታከሚያ ያጠራቀምኩትን ገንዘብ ልትጠይቀኝ ነው? ኧረ አይደለም እንዴ! አባትሽ እኮ ምንም ቢሆን አባቴ ናቸው። እንደዚህ ብሩ ለፍተሽ አምጥተሽ እንዴ? እኔም እኮ ትንሽ ብር እኮ አለችኝ። ዝም ብለሽ እኮ አንድ 10 ሺህ ብር ከስተሽ ልከ ይበቃኛል። አንተ በጣም ክፉ ሰው ነሽ። አባዬ ላንተ ምንም ማለት አይደለም አይደል? ላንተ ምንም ማለት አይደለም። እንደሱ ማለት አይደለም እኮ። በቃ ካልሆነ ይቀራል እንዴ? እኔ እኮ ከተሻላችሁ ብዬ እኮ ነው። አትንካኝ። ቆይ ምን አድርግ ነው የምትይኝ? ለምንድን ነው የማትረጂኝ? እንዴ ባሪያሽ እንደሆነ ነው የምትፈልጊው? እንዴ ልታዳምጪኝ እንኳን እኮ ምንም ፈቃደኛ አይደለሽም። እንዴ የኔ ክብር ማጣት የኔ መናቅ ላንቺ ምንም ነው? እስቲ አንዳንዴ እኔንም እስቲ አክብረሽ ስሚኝ፣ ተረጂኝ። ማንን ያልተረዳው? እንዴ እኔ ከዚህ በላይ ምን አባክ ላድርግልህ? ተደባደብልኝ ብያለሁ። አላሳብ ድረስ ስትገባ አንድ ነገር ተናግሬሃለሁ። የጠየኩህ ነገር አለ? የት ነበርክ ብያለሁ። ነፍሰ ጡር ነኝ አይደል? አንድ ቀን እንኳን የቤት ስራ አግዘኝ ብያለሁ። አንዴ አባዬን ለማሳከም፣ አንዴ ገንዘብ ለማጠራቀም፣ አንዴ ሱቅ፣ አንድ አባዬ ጋር ስዟዟር አንድ ቀን አግዘኝ ያልኩህ ነገር አለ? እኔ ምስሪ ገረድ ነኝ። ቆይ ከዚህ በላይ ምን አባል አድርግልህ? በቃ ይኸው እንደውም ተገላገልሽ። ይመጣሉ፣ ይወስዱኛል። ከርቸሌ ገብቼልሽ ረፍት ይዋለሽ። እባክሽ ንገው ማለት አይቀርም። ልቀቂኝ። ሱቅ አልተከፈተም። ከረሜላ ፈልጌ ነበር። አስቹ ናውጣ እባክህ፣ ደንበኛዬ ናት። እንዴት ነሽና? ደህና ነኝ። እንዴት ነሽ? አልሐምዱሊላህ ደህና ነኝ። ልጅ ምን አድርጋሽ ነው እንደዛ ኩፍ አድርግሽ የላክሻት? አስደነገጥኳት አይደል? መደንገጥ ብቻ ለምቦጫን ጥላልሽ መጣች። እንዲህ ስትቆጣ አይቻት አላቅም አለች። እስቲ በእውነት በይ። ለነገሩ ለምዳሽ ነው እንጂ ሱቅ ካላለች ጠርሙሱን ይዘሽ ወደ ቤት ተመለሽ ነበር ያልኳት። እንደው ካንቺ ስልካት ምን እንደሚያንቀዠቅዣት እኔ ግራ ግብት ይለኛል። ምን ነው ችግር አለ እንዴ?
ኧረ ፎዚዬ ምንም ችግር የለም። ኧረ ከልጅቱ ጋር በተያያዘ አይደለም ፊትሽን አይቼ ነው። ችግር አለ? ኧረ ምንም ችግር የለም። ምን ነው ፊትን አይቶ ችግርን ማንበብ የእኔ ብቃት ብቻ ነው አልሽሳ? ሪች እንዴ ሪቺ ምን ነው አንቺ ሂጂልኝ ያስመሰልሽው? እሷ ደግሞ ልጄ ብስኩት ሳይሆን ካራሜላ ነው የምትወደው። የኛን ችግር ስታማክሪ ኑርሽ መፍትሄ ባናመጣም እናዳምጥሽ እንችላለን። ምን ተፈጠረ? አባትሽ ባሰባቸው እንዴ? ኧረ እሱ አይደለም። ታዲያ ምን ሆንሽ? ምንድን ነው? ምን አድርጎ? ምንድን ነው? አታልቅሽ እባክሽ፣ አታልቅሻ። በቃ ንገሪኝ፣ ምንድን ነው? አለቃውን ደብድቦ። በምን ጉዳይ? ከባድ ጉዳት አድርሶበት ይሆን እንዴ? እንጃ እባክሽ፣ በቦክስ ስመታው ራሱን ስተወደቀ ነው ያለኝ። እንጃልኝ ፎዚ፣ እንጃልኝ እንደሆነ ፈርቻ አላውቅም። ኧረ ወዴት? ማንን ሊመክር? ግድ የለሽም፣ ሆድ ብሶሽ ይሆናል እንጂ አንቺ እኮ ብረት ነሽ፣ መፍትሄ አታጭ። እንዴ ፎዚ፣ እኔ ከአቅሜ በላይ ሆነ። እንዴ ስንት ቦታ ሆኗለሁ። በይቅርታ የሚፈታ ነገር አይደለም። ወይ ጉድ! ሰውየው ራሱ ላይ ይቅርታ ተገኝቶ ቢሮ እንኳን እንዳይሄድ በፖሊስ ያሳስረኛል ብሎ ፈራ። እና ቢታሰር ምን ችግር አለ? 1 ቀን 2 ቀን ነው። እኛ ደግሞ በጎን ሄደን ሰውየውን እናናግረዋለን። ሰውየው እኮ ያ ደበላ ነው። አቶ ደበላ ማን ነው እባክሽ? ስሙ እንግዳ አልሆነብኝም። ያ ነው እዚህ እኔ ወድጄሻለሁ ምናምን እያለ በስውር ሲከታተለኝ ነበር። መጣልኝ። ያ ቦርጫሙ ሰውዬ እንዴ? እሱ ሰውዬ አሁንም አለ እንዴ? አስቻለው እስከዛሬ ድረስ ከሱ ጋር ነው እንደሚሰራው? እውነትም ከባድ ነው። ያን ያሳስረሽው አልነበረም እንዴ? ሙስና ሰጥቷል አሉ። ወዲያውኑ ለቀቁት። ለነገሩ እኔም ገፍቻ አልሄድኩበት። ታዲያ ካስቻለው ጋር ምን አገናኛቸው? ያ ሁሉ ጸባ አስቻለውን ከማግባትሽ በፊት አልነበረም እንዴ? ፍቅረኛሞች እንደነበርን እኮ ያውቃል። እሱ እያስገደደኝ እኔ እንደማልፈልገው ነበር የሚያውቀው። ትዝ አለኝ። ያን ጊዜ እኮ ሌላ ምንም ወሬ አልነበረም። አንቺ እስከ ዛሬ አስቻለውን አለማባረሩ ይገርማል። አየሽ አይደል? ስራሽን ባትለቂ ኖሮ ባለቤትሽ ማግኘት የነበረበትን ቦታ ያገኝ ነበር። ፎዚ፣ ከአቶ ደበላ ጋር ይጋደሉ ነበር። ከስንቱ ተጣልተሽ ትችይዋለሽ። አረ ስቀልድ ነው። እንኳንም ወጣሽ። እና ታዲያ ምን ተሻለ ነው የምትይርቺ? ወላሂ የሆነ መፍትሄማ ማምጣት አለብን። ሰው ለምነንም ቢሆን ይኸውልሽ፣ ደግሞ አንቺ አብረሽ ትሄጃለሽ። እኔ ኧረ እኔን እሱ የሚመጣበት የሆነ ሰይጣን አለ። ምን ነካሽ ርቺ? ሰው እኮ ይለወጣል። በዛ ላይ አግብተሻል፣ ልትወልጂ ነው። ረስቶሽ ይሆናል እኮ። ይሻላል። ሳንሞክር በምን እናውቃለን? መቼም በዚህ ጊዜ ለመታረቅ አብረን እንተኛ አይልሽም። ላይላ ኢላላ እንደዚህ የሚያስብ ከሆነ ግን አውሬ እንጂ ሰው አይደለም። እኔ አሁን ደበላ አላውቅም። የድሮ ደበላ ግን ከዚህም በላይ ያደርጋል። ከዚህ በላይ ምን ያደርግሽ? መቼም ባልሽን ፈተሽ አግቢኝ አይል ነገር። ሆሆ የሚገርም ነገር እኮ ነው። ሸይጣን ነው በእኛ ሰውየው። አረ ከዛም በላይ ያደርጋል። ይኸውልሽ የመኪና አደጋ ሊደርስብኝ ነበር አላልኩሽም ነበር? እና ፎዚ እርግጠኛ አይደለሁም እንጂ ራሱ ነው የሚመስለኝ። የኔ እናት ቀድመሽ እንቅጩና ትነግሪኝ። አረ በስመ አብ፣ እኔ ግራ የገባው ነገር ነው። እርቺ የኔ ግን አንድ ሐሳብ አለኝ። በርግጥ አላህ አይወደውም፣ ለምን አልመታውም ብሎ አይክደውም። ወይ ጉድ! ሰው እዛ በተሰበሰበበት አይደል እንዴ ዘረረው? አረ እንደዛ ከሆነማ ለራሳቸው ሲሉ ከሱ ጋር ነው የሚወግኑት። ታዲያ ምን ይሻላል? እንዴ ጫንቆኛል፣ የሚጨነቀው ነገር ነው። እንዴት ያበሳጫል መሰለሽ? እንዴት አንድ መፍትሄ ማምጣት ያቅተኛል የራሴን ችግር ሳስፈታ ነው። አረ ፎዚ ምን ማለትሽ ነው? ችግሩ እኮ ከባድ ስለሆነ ነው። ስላወራሁሽ ብቻ እንኳን እንዴት እንደቀለለኝ። እሱ እንኳን ተይው ካልሽ ግን ለምን የዛሬ ስራ ቀርቶብሽ ረፍት አታደርጊ? አቤት ደን እጥብጥብ ብለሽ ትተኛለሽ። እኔ ደግሞ ቆንጆዬ ቡና አፈላልሻለሁ እርሃ እስክትወኝ ድረስ። በቃ ካልሽስ በቃ እና አባባ ጋር ሄጄ አንደኛ ልረፍ፣ በዛው አጫውተዋለሁ። አይ
እዛማ ከሄድሽ ሌላ ስራ ነው የሚሆንብሽ። ቤት እንድታርፊ ነው የምፈልገው። ወይ የምነግረው መስሎሽ ነው? አልነግረውም እኮ እሱ ጋር ካልሄድኩ ልቤ የማያርፍልኝ ይሻላል ካልሽ እሺ በቃ ነች። ወጣችሁ እንዴ? ወክባር ጀመር ብሮጥሉ ጀምሬልሻለሁ። ከፈለግሽ ቀነኒሳን ጥሪውና ይህን የቤተ ክርስቲያኑ ዳገት አወዳድሪ። አባን ሰጥቼ ጉዱን አፈላል። በቃ እሄዳለሁ። እሺ በይ ወይ አንዴ እስቲ አንገትሽን ለበሻል በሉ ሰላም ተመለሱ። ዳኒ የት ሄዶ ነው? ደውሎልኝ ነበረ። ዶርም ከጓደኞቼ ጋር አድራለሁ ብሏል። አንዳንዴ እኮ እዛ ማድረግ ጥሩ ነው። እንቅባል መሰለኝ። ካልታጣ በስተቀር ውሃን ከቀለብ ጤናን ከገንዘብ የሚቆጠር የለም። እጄም እግሬም እንዲህ አልታዘዝም የሚሉኝ አይመስለኝም ነበር። ይገርማል። እግዚአብሔር ጥበብ ሲሰጥ አቅም ይነሳል፣ አቅም ሲሰጥ ደግሞ ጥበብ ይነሳል ይባላል። እውነት ይመስልሻል? ይመስለኛል አባባዬ ነው እንጂ መሪ ጌታ እያሌው እኛ የዓለም አማካኝ ፍጥረቶች ነን ይላሉ። የዓለም መጀመሪያም የዓለም መጨረሻም አይደለንም። ከእኛ በፊት ብዙ ትውልድ አልፏል፣ ከእኛም በኋላ ብዙ ትውልድ ይቀጥላል። ታዲያን የዓለም አማካይ ፍጥረት መሆናችን ትልቁ ጥቅሙ ከእኛ በፊት ከነበሩት የምንማረው ብዙ ነገር መኖሩን እድል መሰጠቱ ነው ይላሉ። ይህስ ትክክል ይመስልሻል ራይል? መቼስ ሁሉን ነገር እንደ አዲስ እንፍጠር ካልንማ አዲስ ቋንቋ፣ አዲስ ባህል ልንፈጠር ነው። እንደሱ ደግሞ አይሆንም። እንደኔ ባለው ላይ ብንጨምርበት ነው የሚሻለው። ግን ችግሩ የሚመስለኝ ያለፈው ታሪክ ላይም ችግር አለ። እውቀት ብቻ ሳይሆን ደግሞ ችግርም አንድ ላይ ይወረሳል። ለዚህ ደግሞ ዋነኛው ምሳሌ የኛ ትውልድ ነው የሚመስለኝ። ይህን እንድትነግሪኝ ነው የጠየቅኩሽ። ነገር አበዛ ትይኝ ይሆናል፣ ግን ነገር ካላበዛው መሸንገሌ በምን ይታወቃል? ኧረ አባዬ እኔ እንደሱ አላልኩም። መሪ ጌታ የሚሏት ትልቅ ቁም ነገር አለች። እሷን ልነግርሽ ነው ዙሪያ ጥምጥም ማለፋሽ። ሁለት ትውልድ ያበሳጨኛል ይላሉ መሪ ጌታ። አንደኛው የአክሱምን የላሊበላን እግር ተከትሎ የመጣው ትውልድ ያንን ስልጣኔ ያንን ኃያልነት ማስቀጠል ባለመቻላቸው ያበሳጨኛል ይላሉ። ሁለተኛው ደግሞ የኛ ትውልድ ካለፈው ትውልድ ተምሮ ከዛ የሚያሻግር ነገር አለመስራቱ ያበሳጨኛል ይላሉ። የእናንተ ዘመን ልጆች ልክ እንደኛ ዘመኖቹ መሻገር የሚባል ነገር ያወቃችሁ አልመሰለኝም። በዚህ በሸመገለ አይኔ ባለህበት ርገጠው የሚታየኝ መሻገር የሚባል ነገር አለ። እሺ አባባዬ ያስበበታል። እኔም ብንሻገር ደስ ይለኛል።
እስቲ አስቢበት። ቆይ እንዲያውም ልካቸው ልንገራቸው። በሉ ስድባችሁን አቁሙልን። ይሄ ትውልድ ምናምን እያላችሁ የምትሳደቡት ነገር ያበሳጫል። እሱማ ወግ ሆኗል እኮ አባቶቻችን እኛን ያ ትውልድ እያሉ ይሳደቡ አልነበር? ይኸው እናንተ ደግሞ አሁን ታናናሾቻችሁን ይሄ ትውልድ እያላችሁ እየተሳደባችሁ አይደል? መወቃቀሱ ይብቃን። አዎ በቃ። ኧረ በቃ። ድሮም ሰፈር ከጠላት ነው የሚመጣው። አሁን ማን እንደላከ ትነግረኛለሽ? አለበለዚያ ይኸውልህ በዚህ ጩቤ ሆድንም ዘረግፎሽ። ማን አለቃ ነው? ዳቢ ነው። ማ አለቃ ነው? ዳቢ ነው። እባክህ ተራ ቦክስ ነው። አትቅመድመድ። ተነሳ። ተነስና ወደ ነው መዘከዘከልኝ። አንተና እኔ የምርጩ ቢመስሉ የነፍሴን ከስጋ ያላቀውና አንተ እንዴት እንደዚህ ትመተዋለህ? ጥርሱን ብታወልቀውስ? እየመጣ ነው እንዴ? ማ ያላካችሁ ሰውዬ? አረ እንደዛ አይደለም። ፈታ በልብና ስማ፣ የሰፈር ልጅ ሁሌም በገንዘብ አይገዛም። ስለምናውቅ ነው የተውነው። እሱ ግን የከፈለን እንድንቀጠቅጥ ነው። ደግሞ ሌላ አማራጭ ፈልግ። እንደ ተውነ ካወቀ ሌላውን በዲ ገዝቶ ያስገድላል። ራይልን ሲነኩባ አንተም ጓትላለህ አለ። አረ ልጅ እዚህ ላይ ምንም ያገባት ነገር የለም። ስማ እንጂ ራይልን ሸርሙጣ ብሎባል እንዴ በቴስታ ይወዘወዝከው? ለነገሩ ልክ ነህ። ማንም ቤተሰቡን ሲዳፈሩበት አይታገስም። ደግ አደረግ። እኔም ቢሆን እንደዛ ነበር ማለት። ስማ አጣርተናልሽ፣ እናውቃለንሽ። በቃ እናንተም ስለራሳችሁ ተጠንቀቁ። ሰውየው ለእናንተም አይመለስም። ይሞክረው። ወንድ እኮ ነው ይሞክረው። በቃ እሺ፣ ደህና ነኝ። በርቅ ፍቱት። እሺ ደህና ነኝ። አንድ ግቢ ጓደኛዬ ምን ይል እንደነበር ታውቃለህ? ኦሮሞ ዲቡን ሀቡልቱ ይላል ይለኛል። ነገር ሲያደር ይሻላል ማለት ነው። ና ተነሳው ምናምን ብለናል። ምንም የምናወራበት ነገር የለም። በጣም ብዙ አወራን። አሁን ውሳኔ ነው የሚያስፈልግ። እንዴ እናንተኛ? አንቺ ግቢ እና ተኝ። እኔ ትንሽ ቆይቼ እመጣለሁ። ምን ጉጬ ሲበዛ ጊዜ ትንሽ ፈራሽኝ እንዴ? ነው ወይስ እንደባለፈው ሶፋ ላይ ልደቅስ ነው? ተነስ እንተኛ።
አስጆ በቃ ከዚህ በኋላ ይሄን አድርግ እንደዚህ ሁን ብዬ እኔ ምንም ልናገር አልችልም። ከሚገባ በላይ ታግሳል። ካሁን በኋላ እኔ በቃ አጠገብ ሆኜ ሀሳብን ማገዝ ነው የምፈልገው። አሁን የምፈልገው እንደሚስት አብሬ ቆሜ የሚሰማህን የምታደርገውን ነገር መደገፍ ነው። አስጆ ውሳኔህን ንገረኝ። አብሬ ልቁም። ቢሮ አካባቢ ያለውን ነገር አጣርቼ ነበር። እርቅ አልፈልግም፣ በጉልበት ነው የመጣው፣ በጉልበት አናገረዋለሁ እያለ እየፎከረ ነው። ከማን እንደሚሆን ሳሳየው አስጆ እውነቱን ለመናገር እኮ ከዚህ የተሻለ አማራጭ የለንም። በእውነት ከልቤ ነው። በቃ ካሁን በኋላ ከጎነ ነኝ ምንም ነገር ብታስብ። ግን ይኸውልህ አስበንበት ማድረግ አለብን። እድሜ ለፊልሞቻችን ደግሞ ጥሩ ጥሩ ዘዴ ያስተምረውናል አይደል? ምን ልታረግ አሰብክ አንተ? አርፈሽ ተቀመጪ እባክሽ። እኔ ለሷ አንሺ። እሱ ደግሞ ምን እየተነጋገርን ነበረ? እንደሚስት ከጎነ መቆም የለብኝም ወይ? ንገረኝ፣ ግድ የለም ንገረኝ። እስኪ መላ በይኝ። መላ ካንቺ ይገኛል፣ እኔ ማን ነኝ ይደናገረኛል የሚባለውን አታውቅም? ንገረኝ፣ ግድ የለም። ሴት እኮ መላ አታጣም። ንገረኝ፣ ምንድን ነው ያሰብከው? ምንም እንዳትለኝ ዝም ብለህ ሰማኝ። መቼስ በዚህ ጊዜ በእልህ ተገፋፍቶ የሰው ደብድቦ ነፍሰ ጡር ሚስቱና ቤተሰቡ ትቶ እስር ቤት የሚገባ ያለ አይደል? ዋናው ጉዳይ ይሄ እንደዚህ ምስቅልቅል የሚያደርገውን ሰው ቅጥታ አድርጎ ከፖሊሶቹ እንዴት ተሰውሮ ማምለጥ ይቻላል የሚለው ነው አይደል? መርማሪ ፖሊሶቹ ደግሞ አንድ ሰው ላይ መጀመሪያ ጊዜ ጉዳት ሲፈጠር ምን ብለው የሚጠይቁ ይመስላል? ይሄ ጉዳት የደረሰበት ሰው የግል ጸቡ ከማን ጋር ነበር፣ ጥቅም ካለውም ጥቅሙ ከማን ጋር ነበር ብለው ይጠይቃሉ። ፖሊሶቹ እጅ ደግሞ ድንገት ከተጠርጣሪዎቹ አንዱ እንኳን ሆነ ከገባ መረጃን ስብስብ ያደርጉና እጃቸው ውስጥ አትግባ እንጂ ጥሩ ጦስ ነው የሚከቱ፣ ጥሩ ጦስ። ስለዚህ ዋናው ጉዳይ ምን መሰለ? ያለምንም መረጃ እንዴት ማምለጥ ይችላል? አቶ ደበላ አንድ ነገር ብታደርገው ጸብ ካንተ ጋር እንዳለው ስለሚታወቅ ማነው ተጠርጣሪ የሚሆነው? አንተ። በሌላ ሰው አስደፍዋለሁ። አይሆንም። ምን ብታረግ ይጠረጥሩሃል? ጸብ ስላለ ይጠረጥሩሃል። እና ምንድን ነው? ሰውየውን ወዳጅ ማድረግ። ያው ምሻል እንዴ? አያመኝ። ቆይ ላስረዳ። ከሰውየው ጋር የውሸት ታረቃለህ። የውሸት የሚልህን ነገር እንዳለ ታደርግለታለህ። መጠጥ ቤት እንሂድ፣ መሄድ። ቤተክርስቲያን እንሂድ፣ መሄድ አይመስለኝም ግን መሄድ። ብቻ የስራ ባልደረቦቻችሁ በእናንተ ጓደኝነት እንዲቀኑ አድርግ። ከዛ በኋላ አንድ ነገር ቢፈጠር ማንም አስቻለው ነው ብሎ አይጠረጥሩ። አይመስልም? አልገባሽም መሰለኝ። እገለዋለሁ እያልኩ ነው እየፎከረ ያለው። ይፎክር። አንተ ምን አገባ እንዴ? ይሄን ነገር እኮ የምታደርገው እንዳለ ውሸት ነው፣ ለማስመሰል እኮ ነው። ቤተሰብህን በተነ እስር ቤት ከምትታሰር አሁን ተሸናፊ ብትመስል ምን ትሆናለህ? ምንም አትሆንም። እሺ አልታረቅም ቢልስ? አይልም። ግን እንደዛም ካለ ለዛም መፍትሄ አለ። እነዚህ ቅድም ሊደበድቡ የነበሩት ልጆች አሉ አይደለ? እነሱን ትይዝና አሳስራለሁ ትለዋለህ። በቃ ልጆቹም ለዚህ ይጠቅሙናል። አልገባኝም። እንዴት ነው የማይገባ? ልጆቹን በምስክርነት ትይዛቸውና ሊገድለኝ ነበር ብለህ ትከሰዋለህ። ደግሞ እኔ ደበላን አውቀዋለሁ። እንደዚህ ባለፈውም ሰው ፊት ስላዋረድከው ነው እንጂ እሱ እንደዚህ ዱላ የሚወድ አይነት ሰው አይደለም። በጣም እርግጠኛ ነኝ። እያዘሽለት ነው እንዴ? ምንድን ነው ማዝንለት እንዴ? ምን ነክቷል? ነገሩን እያስረዳሁ ነው እንጂ
ምን ታስረጅኛለሽ? አውሳሰብሽው እንጂ አላወሳሰብኩትም ምንም ነገር የአባባን ጓደኛ መሪ ጌታ እያለውን ታውቃቸው የለ? እንዴት ይጠፉኛል? እናረግ መሰለህ ከሳቸው መድኃኒት አመጣልህን ነው አንተ ምንም ነገር ማድረግ ሳይጠበቅብህ ያን ያህል ግን ያስተማመናል ነገር? ስለሱ አታስብ፣ ግድ የለም አትጠራጠር። ያን ያክል ደግሞ የሚያጠራጥር ከሆነ እኔ ራሴ ከፋርማሲ ቤት አመጣልሃለሁ። ቢታወቅብንስ? አይታወቅብንም። እኔ በጣም እርግጠኛ ነኝ። ደግሞ ሙሉ ለሙሉ ኃላፊነቱን ላንተ ነው የምሰጠው። ይሄንን ነገር ለአንድ ሰው ትንሽ ማለት የለብህም። ሁለተኛው ደግሞ ይሄ መታረቅህን አስመስለህ ከሱ ጋር ስትሆን የምር ትክክለኛ ጓደኝነታችሁን አስመስላለህ። ታውቃለህ። እሞክረዋለሁ። ያም ቦሩቹን ገርብቶ ሲመጣ ለምን ካላፈለው በስተቀር ያሽቷ አትቀልድ እንዴ ወይ ተው በቃ። ካልሆነ ሌላ ሀሳብ እሞክረዋለሁ። ልሞክር ብሎ ነገር የለም። ይሄ ቀልድ አይደለም። ምን አሰብክ? ሄሎ ጓዳስ ቻለው ቶሎ ብለህ ባጭሩ ሪፖርትን አቅርብ። አንቺ ሰውዬሽ የሌለ በቁባቃው ነው አይደል እንዴ? ሽማግሌ ለቄስ ለእንዲሁ ታረቅን እኮ። እስቲ በእውነት በለኝ እንዴት? የጋራሽ ጀለሶች አሳስሯለሁ ምስክር ሰብስቤ እያሉ አስወሩበት ማለት ነው። ከዛ በኋላ በጻፊያ ደውሎ አስጠራኛ። ከዛስ እግሬ ላይ ወድቆ ባክስ ቀልድ ነው። ለማንኛውም ፕላኔ ሰርቷል። ዝርዝሩማ ታነግርሻለሁ። የእሱን ተወና ቆይ አንተ ምን አልከው? ጠብ እንደማልፈልግኝም ከቶኝም እንደምትሆነ ነገሩ። ለባለፈው ደግሞ ይቅርታ ጠይቁታ። ጎሽ ነው አንበሳ። የነብርን ጭራ ከያዙ አይለቁም ማሪ። ይህንን አጋሰስማ ሁሉን ካልተለጠልኩት አለቀው። እሺ 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 በቃ ይቅና እንግዲህ እንግስታው አስቻለው ስሚ አንቺ ካልሸኘው ብሎ ድርቅ አለ። ይሄው እሱ መኪና ውስጥ ቁጭ ብዬ ነው እባክሽ የምደውልልሽ። እሺ ለማንኛውም ከሰፈር ደብዳቤዎች ጋር አንድ ሁለት እያልኩ እጠብቅሻለሁ። ስትደርሺ ደውይልኝ። እሺ መሄድ እንችላለን እንዴ? እንዴ በቃ ከዛ ዋና ሜካኒክ አድርጎ ሊሾምህ ነው ማለት ነው። ትላንት እንኳን ቤተክርስቲያን ሄድላለሁ። አይ አይመቸኝም አለና ከሰሞኑ ሰርፕራይዝ አለ ለምሳሌ። ቆይ አንተ ሹመት መሆኑን ግን በምን አወቅ? ዛሬ አጣራና እንዴት ሰው ሰርፕራይዝ የሚያደርግ ነገር ይችላል? ደሞዝ እንዲጨመርልኝ ደብዳቤ እንዳስገባ ከእውነተኛ ሰው ነው የሚሰማው። ወይ ተበላኩ። አያሌው ሞኙ ሰው አማኙ አይነት አይደል እንዴ አንቺ? እናቴ ትሙት ግን እንደዚህ አይነት ሰው መሆኑን ባልኖር ምን 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 ልትሆነው እንዴ?
እንዴት ነው እሱን ማሙቶ ያስገድለኝ የነበረ ሰው እኮ ግን ስሪሽ የሆነ ጉራ ምናምን እና የሆነ ታይታ ነው እንጂ የሚወደው ሆዱ ባዶ ነው። እንዳንተ እያስመሰለ ቢሆንስ? ሊሆን ይችላል ግን አይመስለኝም። እንደምን አይመስልም? ስልሽ ያን ያክል ክፉ ሰው ስልሽ በቃ አይመስለኝም። እንዴ የምን መልፈስፈስ ነው እሱ? ቀኑም እየደረሰ ነው፣ ደግሞ መድኃኒቱም ደርሷል ብለውኛል። ያቀድነውን ነገር በሰዓቱ እናደርጋለን። አይ ብዙም አይፍጠን ሳይሾመኝ አልገለውም እንጂ። ጥሩ። ስለዚህ እንደዛ ካልክ ደግሞ ከሰሞኑ በተለየ ሁኔታ በደንብ ትቀርበዋለህ። ከቤተሰቦቹ ጋር በደንብ መላመድ አለብህ። በደንብ ጓደኝነታችሁ እንዲጠናክር ደግሞ ገበና ምናምን እየፈጠርክ ትነግረዋለህ። ምን አረዚህ ምትን ስለደበላ እናውራ። እኔ እስቲ እንብላ። አይ ጋሽ ትንሽ አሟቸው። ምን አለ? አትደውይልኝም እንዴ ታዲያ? አይ ደህና ነኝ አትደውይላት ተይ ያሉኝ። እና ተደበቀሽ አትደውይም እንዴ? ስልኬን ወሰዱት። እሺ እኔ ምን ላድርግ? አባባዬ ምን ሆነ ነው? አባባዬ መድኃኒትን አልወሰድክም እንዴ? ምን ነው? ወስጃለሁ። ለምንድን ነው ታዲያ እንደዚህ ሆንከው? ማርዬ ስልኬን አምጪ። ዳኒ የት ነው ያለው? እንጃ። ሐኪም ቤት መሄድ አለብህ አባ። ቆይ ተነስ። ሄሎ ዳኒ የት ነው ያለው? ና ቶሎ በል አባዬን አሞታል። ና ቶሎ በል። ሄሎ አስቹ መኪና ይዘህ ነው? አስቹ አባዬን አሞታል። ቶሎ በል። አረ ምንም አልሆንኩም። ሰው አትሰብስቢ። ምንም አልሆንኩም አትበል። አባዬ አሞሃል እኮ ሐኪም ቤት ሄደህ መታየት አለብህ። እኔ ደግሞ እዛ ደግሜ አልሄድም ነው የምልሽ። ለምንድን ነው የማትሄደው? ቁጭ በይና ተረጋጊ፣ እነግርሻለሁ። አባ በእግዚአብሔር አታስጨንቀኝ፣ አታስጨንቀኝ አባ በእግዚአብሔር። ተነስ አባዬ፣ ተነስ አባቴ፣ ተነስ። እኔን ተነስ። ይቅርታ አድርግልኝ ራሄል፣ የሞኝ ስራ አሰራ ነው ያለው። አይ ምንም አይደል አቶ ደበላ፣ በቃ እንደ አንድ የህይወት አጋጣሚያችን አድርገህ ቁጠረው። ደግሞ ይቅርታዬም ያንተው ነው። ሄሎ አገኛችሁ እንዴ? ገንዘቡን የማታገኙልኝ ከሆነ ታዲያ ለምን ሸጠዋለሁ? አሁን ላይ ሙሉ ገንዘቡን ነው የምፈልገው። አይደለም አባቴ ታማሚ ነው። አዎ መሞት ነሽ እና ለዛ ነው የፈለኩት። እሺ በቃ ተማክራችሁም ቢሆን እንደሚሆን ነገር አድርጉልኝ። አሁን ፈልጌው ነው፣ ባካችሁ ፍጠኑልኝ። በቃ እሺ፣ አመሰግናለሁ። እሺ አንተ ተፈት ነበር። ደህና ነው፣ ቀስ በል። ደህና ነው።
ችግር የለውም አባባ። ቢያንስ እስክለባብስ ድረስ እስኪ ተቀመጭና ተረጋጊ። ወይ ጉድ! ደግሞ ሰብሰብ ስላላችሁ ነው መሰለኝ የተጫጫነኝ ነገር ነው። ምንድን ነው ማሪቱ? ለባለ መኪናው እመጣለሁ የሚልሽ። ኧረ ሂድ በይው። ቡናውን አቀራርብኝ አጫጭበት ይልቅ እዚሁ አካባቢ ነበር ከቅርብ። ደግሞ ምንድን ነው እሱ? ደንግጠሃል? አይ እዚሁ ሰፈር ውስጥ ፑል ቤት ነበር። ፑልን የመሰለ ነገር ትተህ ትመጣለህ? ቦቅቧቃ። አባዬ ግን ምንድን ነው ሰው የሚልህን ነገር የማትሰማውና ሐኪም ቤት የማንሄደው? ምንድን ነው የምረጋጋው እንዴ? ተዋት። ራይል እኮ ቅልብልብ አልነበረችም፣ ጽንሱ ይሆናል። አባባይ ምንድን ነው ለማምታታት የምትሞክረው? አሁን እሺ ንገረኝ፣ ሐኪም ቤት ትሄዳለህ ወይስ አትሄድም? ይላለው እንጂ በቃ ስሙ እኮ ደስ ይላል። ሐኪም ቤት እሄዳለሁ። ማሪቱ ቡናውን ጨስ አድርጊው እስኪ። ድብርቱ ተጫጫነ እኮ። አረ በእግዚአብሔራችሁ የሆነ ነገር አድርጌው እያስመሰለ እኮ ነው ከአፍንጫው የሚፈሰውን አታይም ወይ? እና ካልሆነ መሪጌታ ይጠሯ። ደግሞ መሪጌታ ምን ያደርጋሉ? እሳቸው መስለኝ እስከዛሬ ድረስ እንደዚህ አይነት ግድ የለሽነት ያስለመዱ። ሪች ምን ሰላም። አቤት አባባ። አለቃ ገብረሃና አንተ ታውቃቸዋለህ? እሳቸውን ማወቃለ ብለው ነው። እናንተ የምታውቋቸው በቧልት ቢሆንም ብዙ ያነበቡ ሊቅ ናቸው ይባላል። በጣም ብዙ ረቂቅ። በሌላ አንጻር ደግሞ ሴት ይወዳሉ። ካልተሳሳትኩ ስማቸው ማዘንጋየት የተባሉ ሴት ናቸው መሰለኝ። ቀረብ ቢሏቸውና አለቃ እንደው ለብዙ ዘመን ወዲህ ወዲያ ሲሉ ኖሩ። አሁን በቃውት ይሏቸው። አይ ማዘንጋየት፣ ያ ሁሉ መጽሐፍ ያልመለሰኝን እኔ መልሰዋለሁ ብለሽ ነው አላቸው ይባላል። ገብቷል? አስቻለው ገብቶኝ። እና አትድከም ያልድልሽም መቼም ሰው ለብዙ ዓመት አብሮት የኖረውን ባህሪ በአንድ ሌሊት መተው ይከብዳል። እኔ እኮ አልገባኝም አባባ። ምንድን ገንዘብ ነው ያሳሰበህ? የሚያመስል ነገር እያወራሽ የበለጠ አታድክምኝ ልጄ። መዳን እግዚአብሔር ነው። ኪኒን ውስጥ ህይወት የለም። ባለህይወቱ ሰው እንኳ አይደለም እግዚአብሔር። ልሞት ስለሆነ ወይም ስለፈራው እንዳይመስልሽ የሚል የማምንበትን ነግርሽ። እግዚአብሔር ሰጠ፣ እግዚአብሔር ነሳ። ሞትን የሚያስቆም ትቋጭን ያለሽ አታድክም። ማሪቱ ቡናውን ተውሽው እንዴ? ላፍላ ባክሳች ነው ዞር በከዚ በእናትህ በእናትህ አባባ ለእኛ ስትል ሞክረው አባባ በእናትህ በቃ እሺ በለው። ለምንድን ነው እሺ የማትለው ግን አባባ? በቃ እሺ በለን አባባ። እሺ አትልም? እኔ እንደዚህ ሆኜ አላሳዝንም ወይ? አንተ አባቴ ነገ አንድ ነገር ብትሆንብኝ ሳላሳክምህ ሳላስታምምህ ሬድ ትክክል ናት። ምን አለበት ለእርሶ ሲሉ እንኳን ባይሆን ለእኛ ሲሉ ይሞክሩ።
ዳንኤል ሱሪ ለብሰኝ ትክክል ናቸው። እሺ አልክ። እሺ ማርጌ ማርክ ልብሱን ማርጌ ሻንጣውን ይዤዋለሁ። ምንድን ነው? የራይን ቤተሰቦች በሰላም ተግላላይ